በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉቃስ ወንጌል ምዕራፍ 18 ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባይፈራ ሰውን ባላፍር ይቺ መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌትን ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም? ምን እላችኋለሁ፣ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ጻድቃን እንደ አንዱ በራሳቸው ለሚታመኑና በሌሎቹ ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊ ቆሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩኝ አመሰግናለሁ። በየሳምንቱም 2 ጊዜ እጦማለሁ፣ ከማንኛውም ሁሉ አስራት አወጣለሁ አለ። ቀራጩም ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ያዋርዳልና፣ ራሱን ግን የሚያዋርድ ከፍ ከፍ ይላል። እንዲዳስሳቸውም ሕፃናትን ደግሞ ወደ እርሱ አመጡ። ደቀ መዛሙርቱ አይተው ገሰጿቸው። ኢየሱስ ግን ሕፃናትን ወደ እርሱ ጠርቶ፣ ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔር መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አለ። ከአለቆች አንዱ ቸር መምህር፣ የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዙንም ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትህን አክብር አለው። እርሱም ይህንን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለ። ኢየሱስም ይህን ሰምቶ አንዲት ገና ቀርታሃለች፣ ያለህን ሁሉ ሽጠ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ አለው። እርሱ ግን ይህን ሰምቶ እጅግ ባለጠጋ ነበርና ብዙ አዘነ። ኢየሱስም ብዙ እንዳዘነ አይቶ ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል፣ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንግዲህ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ጴጥሮስም እነሆ እኛ ሁሉን ትተን ተከተልንህ አለ። እርሱም እውነት እላችኋለሁ ስለ እግዚአብሔር መንግስት ቤትን ወይም ወላጆችን ወይም ወንድሞችን ወይም ሚስትን ወይም ልጆችን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዓለም የዘላለምን ሕይወት የማይቀበል ማንም የለም አላቸው። 12ቱንም ወደ እርሱ አቅርቦ እንዲህ አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን፣ ስለ ሰው ልጅም በነቢያት የተጻፈው ሁሉ ይፈጸማል። አሕዛብ አሳልፈው ይሰጡታልና፣ ይዘብቱበትማል፣ ያንገላቱትማል፣ ይተፉበትማል፣ ከገረፉትም በኋላ ይገድሉታል፣ በሶስተኛው ቀን ይነሳል። እነርሱም ከዚህ ነገር ምንም አላስተዋሉም። ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም። ወደ ኢያሪኮን በቀረበ ጊዜ አንድ እውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝብም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩት ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ
ምን ላድርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለ። ኢየሱስም እምነት አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ። ምዕራፍ 19 ወደ ኢያሪኮም ገፍቶ ያልፍ ነበር። እነሆም በዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበረና ስለ ሕዝቡ ብዛት አቃተው። በታችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኪዮስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋን ሊፈልግ ሊያድን መጥቷል አለው። እነርሱ ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔር መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው ምሳሌ ጭምር ተናገረ። ስለዚህም እንዲህ አላቸው፣ አንድ መኮንን ለራሱ መንግስትን ይዞ ሊመለስ ወደ ሩቅ አገር ሄደ። 10 ባሮቹን አጠርቶ 10 ምናን ሰጣቸውና እስክመጣ ድረስ ነግዶ አላቸው። የአገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ሊነግስ አንወድም ብለው በኋላው መልእክተኞችን ላኩ። መንግስትንም ይህንን በተመለሰ ጊዜ ገንዘብ የሰጣቸውን እነዚህን ባሮች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩ ታዘዘ። የፊተኛው ደርሶ ጌታ ሆይ ምናንህን 10 ምናንን አተረፈ አለው። እርሱም መልካም አንተ በጎ ባሪያ፣ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሁንልህ አለው። ሁለተኛውም መጥቶ ጌታ ሆይ ምናንን 5 ምናን አተረፈ አለው። ይህም ደግሞ አንተም በ5 ከተሞች ላይ ሁን አለው። ሌላውም መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳት ምናንህን እነሆ ፈርቼ ያለውና ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለ፣ ያልዘራኸውን ታጭዳለ አለው። እርሱም አንተ ክፉ ባሪያ፣ አፍ በተናገረው እፈርድብሃለሁ። እኔ ያላኖርኩትን የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩ አወቅ። ምን ነው ገንዘቤን ለለዋጮች አደራ ያልሰጠኸው? እኔም መጥቼ ከትርፍ ጋር እወስደው ነበር አለው። በዚያም ቆመው የነበሩት ምናኑን ውሰዱበት፣ 10 ምናን ላለው ስጡት አላቸው። እነርሱ ጌታ ሆይ 10 ምናንን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው ግን ያለው እንኳን ይወሰድበታል። ነገር ግን እነዚያ በላያቸው ልነግስ ያልወደዱት ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው። ይህንን ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትም በሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ 2ቱን ላኩና በፊታችሁ ወዳለች መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁ አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ በጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጭላውን ሲፈቱ ጌቶቹ ውርንጭላውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡት። በውርንጭላውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡ። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸውም ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ
ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም ክብር አሉ። ከሕዝቡም መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮሃሉ አላቸው። ሲቀርብም ከተማይቱን አይቶ አለቀሰላት እንዲህ እያለ ለሰላምሽ የሚሆነውን በዚህ ቀን አንቺ እንኳን ብታውቂ አሁን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩልሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል። አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይን በድንጋይ ላይ አይተውም። የመጎብኘትሽንም ዘመን አላወቅሽምና። ወደ መቅደስም ገብቶ በእርሱ የሚሸጡትን የሚገዙትን ያወጣ ጀመር። እርሱም ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አላቸው። ዕለት ዕለት በመቅደስ ያስተምር ነበር። ነገር ግን የካህናት አለቆችና ጻፎች የሕዝቡ ታላላቆችም ሊገድሉት ይፈልጉ ነበር፣ የሚያደርጉበትንም አጡ፣ ሕዝቡ ሁሉ በትምህርቱ ይመሰጡ ነበርና። ምዕራፍ 20 አንድ ቀንም ሕዝቡ በመቅደስ ሲያስተምር ወንጌልን ሲሰብክላቸው የካህናት አለቆች ጻፎች ከሽማግሌዎች ጋር ወደ እርሱ ቀረቡና እስኪ ንገረን፣ እነዚህን በምን ስልጣን ታደርጋለህ? ወይስ ይህን ስልጣን የሰጠ ማን ነው ብለው ተናገሩት። መልሶም እኔ ደግሞ አንዲት ነገር እጠይቃችኋለሁ፣ እናንተም ንገሩኝ፣ የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው አላቸው። እርስ በርሳቸውን ሲነጋገሩ ከሰማይ ብንል ስለምን አላመናችሁበትም ይለናል፣ ከሰው ብንል ግን ሕዝቡ ሁሉ ይወግሩናል። ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበርና አሉ። መልሰውም ከወዴት እንደሆነ አናውቅም አሉት። ኢየሱስም እኔም በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው። ይህንንም ምሳሌ ለሕዝቡ ይላቸው ጀመር። አንድ ሰው የወይን አትክልት ተከለ፣ ለገበሬዎችም አከራይቶ ለብዙ ዘመን ወደ ሌላ ሀገር ሄደ። በጊዜውም ከወይኑ አትክልት ፍሬ እንዲሰጡት እንደ ባሪያ ወደ ገበሬዎች ላከ። ገበሬዎቹ ግን ደበደቡት፣ ባዶውንም ሰደዱት። ጨምሮም ሌላውን ባሪያ ላከ፣ እነርሱንም ያን ደግሞ ደበደቡት፣ አዋርደውም ባዶውን ሰደዱት። ጨምሮም ሶስተኛውን ላከ፣ እነርሱም ይህን ደግሞ አቁስለው አወጡት። የወይኑም አትክልት ጌታ ምን ላድርግ? የምወደው ልጄን እልካለሁ፣ ምናልባት እርሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተውት እርስ በርሳቸው ሲነጋገሩ ወራሹ ይህ ነው፣ ርስቱ ለእኛ እንዲሆን ኑ እንግደለው አሉ። ከወይኑም አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል? ይመጣል፣ እነዚህንም ገበሬዎች ያጠፋል፣ የወይኑም አትክልት ለሌሎች ይሰጣል። ይህንንም በሰሙ ጊዜ ይህስ አሁን አሉ። እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው? በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የሚወድቅበትንም ሁሉ ግን ይፈጨዋል አለ። የካህናት አለቆችና ጻፎችም ይህን ምሳሌ በእነርሱ ላይ እንደተናገረ አውቀው በዚያች ሰዓት እጃቸውን ሊጭኑበት ፈለጉ። ነገር ግን ሕዝቡን ፈሩ። ሲጠባበቁም ወደ ገዢ ግዛትና ስልጣን አሳልፈው እንዲሰጡት ጻድቃንን መስለው በቃሉ የሚያጠምዱትን ሸማቂዎች ሰደዱበት። ጠይቀው መምህር ሆይ እውነትን እንድትናገር እንድታስተምር ለሰው ፊት እንዳታደላ እናውቃለን። በእውነት ግን የእግዚአብሔር መንገድ ታስተምራለህ እንጂ ለቄሳር ግብር ልንሰጥ ተፈቅዶአልን ወይስ አልተፈቀደም አሉት። እርሱ ግን ተንኮላቸውን ተመልክቶ ስለምን ትፈትኑኛላችሁ? 1 ዲናር አሳዩኝ፣ መልኩ የጽሕፈቱስ የማን ነው አላቸው። መልሰውም
የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። በሕዝቡም ፊት በቃሉ ሊያጠምዱት አልቻሉም። በመልሱም እየተደነቁ ዝም አሉ። ትንሣኤ ሙታንን የሚክዱ ከሰዱቃውያን አንዳንዶቹ ቀርበው ጠየቁት እንዲህ ሲሉ፣ መምህር ሆይ ሙሴ ሚስት ያለችው የአንድ ሰው ወንድም ልጅ ላይወልድ ቢሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ብሎ ጻፈልን። እንኪያስ 7 ወንድማማቾች ነበሩ። የፊተኛው ሚስት ያግብቶ ልጅ ሳይወልድ ሞተ። ሁለተኛውም አገባት፣ ሶስተኛውም እንዲሁ። 7ቱም ደግሞ ልጅ ሳይተው ሞቱ። ከሁሉም በኋላ ሴቲቱ ደግሞ ሞተች። እንግዲህ 7ቱ አግብተዋታልና ሴቲቱ በትንሣኤ ከእርሱ ጋር ለማንኛውም ሚስት ትሆናለች። ኢየሱስ መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ። ያን ዓለም ከሙታን ትንሣኤ ሊያገኙ የሚገባቸው፣ እነዚያ ግን አያገቡም፣ አይጋቡም፣ እንደ መላእክት ናቸው። ሲሞቱም ወደፊት አይቻላቸውም። የትንሣኤ ልጆች ስለሆኑ የእግዚአብሔር ልጆች ናቸው። ሙታን እንዲነሱ ግን ሙሴ ደግሞ በቁጥቋጦ ዘንድ ጌታን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ በማለት አስታወቀ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አይደለም። ከጻፎች አንዳንዶች መልሰው መምህር ሆይ መልካም ተናገርክ አሉት። ወደፊትም አንድ ነገር እንኳን ሊጠይቁት አልደፈሩም። እንግዲህ አላቸው፣ ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመዝሙራት መጽሐፍ ጌታ ጌታዬን ጠላቶች ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ይጠራዋል፣ እንዴትስ ልጅ ይሆናል? ሕዝቡም ሁሉ ሲሰሙ ደቀ መዛሙርቱን ረጃጅም ልብስ ለብሰው መዞር ከሚፈልጉ በገበያም ሰላምታ በምኩራብ የከበሬታ ወንበር በምሳም የከበሬታ ስፍራ ከሚወዱ ከጻፎች ተጠበቁ። የመበለቶችን ቤት የሚበሉ ጸሎታቸውን በማስረዘም የሚያመካኙ እነዚህ የባሰ ፍርድ ይቀበላሉ አለ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን የዋህላንም ኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይለነ ኃጣውኢነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይህ ቃል ለዘላለሙ ሕያው ነው።